አፋድ ወይም እነ እስክንድር ወጉን የሚል መግለጫ ተመልክቻለሁ። የመረጃ ቲቪ ጋዜጠኞች ወይም በዛ አካባቢ ያሉ አመራሮች ትላንትና ያካፈሉት ነገር ነው። ቀድሞ ያየሁት እዛ ላይ ስለሆነ በወቅታዊ ጉዳይ ላይ ከአማራ ፋኖ አደረጃጀቶች የተሰጠ የጋራ መግለጫ በሚል ነው መግለጫ የተላለፈው። መግለጫው ላይ እንግዲህ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በወሎ ወይም ቤተ አማራ የሚባለው እንዲሁም የአማራ ፋኖ አንድነት በጎንደር የሚባሉ 4 ድርጅቶች የጋራ መግለጫ ነው ያወጡትና ያንን የጋራ መግለጫ አንብቤው ነበረ። በዛ መግለጫ ላይ ትንሽ አነጋጋሪ የሆኑ ሀሳቦች ስላሉ እነሱን አነሳቸዋለሁ። መሪ ርዕሱ የመግለጫው መሪ ርዕስ ምን እንደሚለው በህልውና ትግላችን አላጋጮች የአማራነት ርስታችንን አንሸጥም የሚል ነው። መሪ ርዕሱ እሱ ነው። በጽኑ አለት ላይ የታነጽን የአባቶቻችን ልጆች ነን የሚል የመግለጫው መሪ ቃል ከዚህ ጋር የተሳሰረ ነው። ይሄን እንግዲህ ያወጡት እነ ዘመነ ካሴ፣ እነ አስረስ ማሬ፣ እነ የወሎ ደግሞ እነ ማን ነው ስሙ በወሎ ያለው ስሙ ማን ነበር? ዘነጋሁት። ኤኒዌይስ እዛ ዙሪያ ያሉ ሰዎች ናቸው ያወጡት። ምንድነው እያሉ ነው ያሉት? በህልውና ትግላችን ምሬ ወዳጆ ቴንኪዩ ምሬ ወዳጆ የመሳሰሉት ማለት ነው። ይዘቶቹ ላይ ቴንኪዩ ምሬ ወዳጆ አንደኛ የህልውና ትግላችንን ብቸኛ የመዳኛ መንገዳችን አድርገን ሰራዊት በማሰልጠን በማደራጀት ጠንካራ ተናባቢ ወታደራዊና ፖለቲካዊ ቁመና ይዘን እንገኛለን ይላል። ይሄ ፐርፎርማንሳቸውን የሚያሳይ ነው። ከዚህ ቀጥሎ ያሉት ናቸው መግለጫዎቹ። የአማራ ህዝብ አጽመ ርስቶቹን በተመለከተ የህልውና ትግላችን ለድርድር ከማያቀርባቸው ጉዳዮች አንዱ እና ዋነኛው ነው ይላል። ይሄ እንግዲህ እነ ዘመነ ከሚከሰሱበት ነገር ለመዳን ያመጧት ነገር ትመስለኛለች። እንግዲህ ተደጋገመባቸው መሰለኝ። እነ ምሬ፣ እነ ዘመነ እና አስረስ ምንድነው እያሉት ያሉት? የአማራ ህዝብ አጽመ ርስቶችን በተመለከተ የህልውና ትግላችን ለድርድር ከማያቀርባቸው ጉዳዮች አንዱና ዋነኛው ነው። ወልቃይት ብረሳሽ ቀኜ ትርሳኝ በማለት ግንባራችንን ለጥይት የሰጠው የአማራ አካል ነን የሚል አንድ ነጥብ አንስተዋል። ይሄ አንዱ ዋናው ነጥባቸው ከዚህ ጋር የተሳሰረ ነው ማለት ነው። ለዚህ ነው እኮ ሰኞ አንድነት አንስታችሁ ማክሰኞ ትጣላላችሁ ምላችሁ እኮ ለዚህ ነው። ሌላውን እስኬፕ የጦስ ዶሮ አታድርጉ እምላችሁ ለዚህ ነው። ሌላ እኮ ሩቅ አይኬድም እኮ። የህወሓትና የፋኖ አንድነት ምናምን ሲያቀጣጥሉ ከረሙ። አሁን ደግሞ ደንግጠው መጥተው አጽመ ርስት ምናምን ማለት ጀመሩ። ጀራ ተፈራ እንግዲህ ያለበት አይደል እዚህ ውስጥ የት ነው የምትገባው? ይሄ ነው ተው ማለት። አንዳንድ ነገሮችን ቁራሽ መሬት ጠበቃ ስረስ እንደዛ ነው ሲል የከረመው። ቁራሽ መሬት ሲል ከረመና አሁን የህዝቡን ጩኸት ሲያይ ደነገጡና ምን ብሎ መጡ? አጽመ ርስት ማለት ጀመሩ። አጽመ ርስታችን የህልውናችን ማረጋገጫ ነው ማለት ጀመሩ። የዛሬው ደግሞ የበለጠ የዚህ የነ ጀነራል ታደሰ ወረደ የቃል ኪዳን ሰነድ ብው ነው የሚያደርጋቸው። ሌላ ነገር ድሮም ህወሓት ብለው ይወጣሉ። ድሮም ቲፒኤልኤፍ ብለው ይወጣሉ። ስለዚህ አትችሉም። በቃ ጠዋት አብራችሁ በልታችሁ 4 ሰዓት ላይ የሻይ ረፍት ላይ አብላችሁ መብላት አትችሉም። እናንተ ምሳ አብራችሁ በልታችሁ መክሰስ አብራችሁ መብላት አትችሉም። ይሄ ነው እውነቱ። ምክንያቱም ከልባችሁ አይደለም የምትገናኙት፣ ከልባችሁ አይደለም።
ግንኙነታችሁም የተቀደሰ ሃይማኖታዊ እያረኩት አይደለም ግንኙነታችሁ ሽሩድ የሆነ ግንኙነት ነው የምትፈጥሩት። የጠላት ምናምን የሚል ከእናንተ እርስ በራስ ጠላቶች ናቸው። ልክ ህዝቡ ሲጮህባችሁ ትመጡና የአማራ ህዝብ አጽመ ርስቶቹን በተመለከተ የህልውና ትግላችን ለድርድር ከማያቀርባቸው ጉዳዮች አንዱ ነው ትላለህ መተህ። ትላንት አንተ በራስ አንደበት አይደል እንዴ የቁራሽ መሬት ስትል የከረምከው? ከማንም ጋር ቢሆን ስትል የከረምከው ትላንት ራስ አይደለ እንዴ? ከማንም ጋር እኔ ነኝ እንዴ ከማንም ጋር ስለ የከረምኩት? ምንድነው ከማንም ጋር የሚል ጥያቄ ነው ያነሳው። ተው ያልተቀደሰ ጋብቻ አትፈጽሙን ያልኳችሁ። ስለዚህ ዛሬ የህዝቡ ውስጥ ማጉረምረም የተለያየ ነገር ስትመለከቱ መጣችሁና አጽመ ርስት ብላችሁ ማውራት ጀመራችሁ። የህልውና ትግላችን አንዱ አካል ነው። ወልቃይት ብረሳሽ ሞቴን ቀኝ ትርሳሽ የሚለው መገለጫችን ነው ማለት ዘመነ ይሄም ማለት ጀመሩ። ይሄ ነው እየሆነ ያለው። ይሄ ነው ነጥቡ። አንደኛው ነጥብ ይሄ ነው። ሁለተኛ በመግለጫቸው ላይ በአዴናዊነትን እንታገላለን ብለዋል። ሁለተኛው መግለጫቸው በአዴናዊነትን እንታገላለን ሲሉ ምንድነው እያሉ ያሉት? አንድ አራት ነጥቦች ጎትቼ አምጥቻለሁ። በአዴናዊነት ዴፊኒሽን ኦፍ በአዴናዊነት ምንድነው የሚሉት? በአዴናዊነት ማለት አንደኛ ወልቃይትን ብረሳሽ ቀኜ ትርሳሽ የሚለውን ጩኸት የሚያሳንሱ የሚያራክሱና አኮስምነው የሚያሳዩ ሰዎች በአዴናውያን ናቸው። አስረስ በአዴናዊ ነበርክ ማለት ነው። ፀሐዩ በአዴናዊ ነበርክ ማለት ነው። ቁራሽ መሬት ስትል የከረምክ በአዴናዊ ነበርክ ማለት ነው። እኔ ጥሩ ቁራሽ መሬት ተብሎ ቢባል እኮ ደስ ይለኛል። የጋራ መስማማት ተደርሶ ኮንሰንሰስ ተደርሶ እኔ ችግር የለብኝም በዛ። በነገራችን ላይ አምኖት ለየትኛውም አካል ጠበቃ አይደለው። ግልጽ እንድትሆኑ እኔ በመሬትም በተመለከተ አልነል ብያቸዋለሁ። ጠበቃ አይደለው ለማንም። ለኢትዮጵያ ነው ጠበቃ። እኔ የሁላችንም ናት ብዬ ነው የማስበው። አዲስ አበባ የሁላችንም ናት እንደምለው፣ ጅማ የሁላችንም ናት እንደምለው፣ ድሬዳዋ የሁላችንም ናት እንደምለው፣ ወለጋም የኔ ነው እንደምለው፣ አርሲም የኔ ናት እንደምለው፣ አዳማም የኔ ናት እንደምለው በሴም ባህር ዳርም የኔ ናት ብዬ ነው የማምነው። ጎጃም የኔ ነው ብዬ ነው የማምነው። ጎንደርም የኔ ነው ብዬ ነው፣ ወልቃይትም የኔ ነው ብዬ ነው፣ መቀሌም የኔ ናት ብዬ ነው የማምነው። ለእኔ የመሬት ቁርሻና እንትን ኢሹ አይደለም። ግን በቃ ያለው ነባራዊ እውነት ከዚህ ጋር የተሳሰረ ስለሆነ ፍቱት እናንተ በምትፈልጉት። ሆኖ ግን በአዴናዊነት ብለው ዲፋይን አድርገዋል። በአዴናዊነት ማለት ምን ማለት ነው ይላሉ እነ ዘመነ? ወልቃይትን ብረሳሽ ቀኝ ትርሳሽ የሚለውን ጩኸት የሚያሳንስ የሚያራክስና አኮስሶና አኮስምኖ የሚያሳይ። ሁለተኛ በአዴናዊነት ማለት የወልቃይትን ጉዳይ የጎንደር፣ የራያን ጉዳይ የወሎ፣ የደራን ጉዳይ የሸዋ እንዲሁም የመተከልን ጉዳይ የጎጃም አድርጎ ማጣጣል፣ ማሳነስና ነጣጣይ ትርክት መፍጠር በአዴናዊነት ነው። እሱን እንዋጋዋለን እያሉ ምንድነው እያሉ ያሉት? ወልቃይትን ለጎንደር ብቻ አትስጡ፣ ራያን ለወሎ ብቻ አትስጡ፣ ደራን ለሸዋ ብቻ አትስጡ፣ መተከልን ለጎጃም ብቻ አትስጡ፣ የሁላችንም ጥያቄ ነው። ነጣጥሎ የሚያሳየን በሶኮልድ በአዴናዊ ነው። በአዴናዊነት ማለት ገዱ አንዳርጋቸውነት ማለት ነው ባጭሩ። ገዱ አንዳርጋቸውነት ነው ይሄ። ፓራዶክሱ ግን ከገዱ አንዳርጋቸው ጋር አብረው ያሉት እነዚህ ሰዎች በአዴናዊነት ገዱ አንዳርጋቸውነት ነው። ገዱ አንዳርጋቸው ነው ወልቃይትን ከጎንደር ጋር ያጣበቀው፣ ራያን ከወሎ ጋር ያጣበቀው፣ ደራን ከሸዋ ጋር ያጣበቀው፣ መተከልን ከጎጃም ጋር ያጣበቀው። እኔ ወይ ሌላው ግን ምን ያህል አደገኛ እንደሆነ ግን ተመልከቱ ይሄን ነገር። በነገራችን ወልቃይት ሲባል ጎንደር ከተባለ ትግራይ ጋር ይተሳሰራል። ራያ ሲባል ወሎ ከተባለ አሁንም ከትግራይ ጋር ይተሳሰራል። ደራ ከሸዋ ጋር ሲባል ከኦሮሚያ ጋር ይተሳሰራል።
መተከል ከጎጃም ጋር ሲባል ከቤኒሻንጉል ጉሙዝ ጋር ምን ቀጣይ ሊመጣ የሚችለውን እልቂት እያሰባችሁት ነው? እኔ ባይዘው እዚህ ውስጥ እልቂት ነው ያየሁት። እልቂት በዚህ መንገድ ከቀጠለ እነዚህ ሰዎች ቢያሸንፉ እነዘመነ ቢያሸንፉ ቀጣዩም እንደሚሆነው እኔ ባህር ዳርም ይገባሉ ብዬ አላስብም። ያኔ እኔ አቆማለሁ። በነገራችን እነሱ አዲስ አበባ ገብተው መንግስት ምናምን ከመሰረቱ ኢትዮጵያን የምትባል ስለምትፈርስ ምን አደርጋለሁ? ሚዲያ የምሬን ነው የምላችሁ። ግን የወልቃይት ጉዳይ ብሎ ጎንደር ሲል ከትግራይ ጋር ነው እየተሳሰረ ያለው ጸቡን ማለት ነው። ራያ ብሎ ወሎ ሲል አሁንም ጸቡ ከትግራይ ጋር የተሳሰረ ነው። ደራ ብሎ ሸዋ ሲል ከኦሮሚያ ጋር የተሳሰረ ነው። መተከል ብሎ ጎጃም ሲል አይ ቲንክ መተከል ያለው ቤኒሻንጉል ጉሙዝ ነው ካልተሳሳትኩ። ቢያንስ ከ3 ክልሎች ጋር ነገ ከነገ ወዲያ የሚመጣ ጦርነት አለ ማለት ነው። የተዘጋጀ የተቀመጠ ካራ የተሳለ ካራ አለ ማለት ነው። ይሄ ያስፈራኛል። በአደባባይ መናገር ስላለብኝ ነው የምናገረው። እነዚህ ሰዎች ቢመጡ ሌላኛውን እልቂት ነው እየጋበዙ ያሉት። እንዴት እንፍታው ምናምን አይደለም እኮ እያሉ ያሉት። ይሄ ጉዳይ የህልውና ጉዳይ ነው እያሉ ነው እኮ አንዳንድ ተከታታዮች። ኢት የህልውና ጉዳያችን ነው ይሄ። የወልቃይት ጉዳይ፣ የራያ ጉዳይ፣ የደራ ጉዳይ፣ የመተከል ጉዳይ፣ ይሄ ደግሞ ክልሎቹን ያስተሳስራል ነው እያልኳቸው ያለው። ክልሎቹ ስል የተለያየ ቤኒሻንጉል፣ ትግራይ፣ ኦሮሚያ። ጦርነት ያልቅና በለስ ቢቀናቸው ሌላ ደግሞ ጦርነት ይጀመራል ማለት ነው። መግለጫው ለእኔ እሱ ነው። ሁለተኛ ነጥብ እሱ ነው። አይ እንድትረዱት ነው። አንዳንድ ሰዎች ተው ኤርሚያስ ምናምን ሲሉ የአዲስ ኮምፓስ ቤተሰቦች ያለው አይ እውነታውን ከመናገር እኔ ወደ ኋላ አይደለም፣ ከይቅርታ ጋር ሪያሊቲውን ከመናገር ወደ ኋላ አይደለም። የምመለከተው ነገር በጣም አደገኛ መስሎ ከታየኝ ብሳሳት እመርጣለሁ። አደገኛ አይደለም ብዬ ካለመናገር ከመቆጠብ። እኔ ማንም መጥቶ የኛ ጀግና እንዲለኝ አልሰራም። ይቻላል፣ እንደሱ መስራት ይቻላል። ግን የማየው ዝንባሌ አደገኛ መስሎ ከታየኝ እወጣለሁ። ይሄ አሁን ያነበብኩላችሁ በጣም በጣም አደገኛ ነው። ቀጣይ ጦርነት ነው ያመላከተኝ። እኔ ቀጣይ እልቂት ነው ያመላከተኝ። ከቤኒሻንጉል ጉሙዝ ጋር እልቂት ትፈጽማለሁ፣ ከኦሮሚያም ጋር እልቂት ትፈጽማለሁ፣ ከትግራይም ጋር እልቂት ትፈጽማለሁ። ቢኮዝ ይሄ ጉዳይ የህልውና ጉዳይ ነው፣ የምዋጭርበት ጉዳይ ነው። በቢላዋም በመጥረቢያም በታንክም ታንክ ከያዘ በባንክም በሌላም መንገድ የሚሄድበት መንገድ ነው። ስልጣን ላይ ከመጡ ታንኩን ባንኩን ስለሚይዙ። ካልሆነ ግን የህልውና ጉዳይ ማለት ባይዘዌ በመጥረቢያም በአካፋም በዶማም በእንጨትም መታገል ማለት ነው። ህልውና ነዋ፣ ኤግዚስታንስ ነዋ። ተረዳችሁ? ኤግዚስት አላረግም ወልቃይትን ካላገኘው፣ ራያን ካላገኘው፣ ደራን ካላገኘው፣ መተከልን ካላገኘው የህልውና ችግር አጋጥሞኛል። ስለዚህ እንደው መሳሪያ ባይኖረኝ በእጄ እቧጨራለሁ ነው እያሉ ያሉት። እሱም ስለሆነ ነው እኮ እኔ እየተናገርኩ ያለው። ተው፣ አይጠቅምም። ይሄ ጸባጫሪነት ነው። ይሄ ጸባጫሪነት ደግሞ የትም ርቀት አያስኬድም። ምሳ በልተህ አብረህ መክሰስ አብረህ አትበላም እኮ ነው እያልኩ ያለሁት። መክሰስ አለ አሁን አላውቅም ኢትዮጵያ ውስጥ። ምሳ ትልቅ ነገር ስለሆነ ነው። እንደው በጋራ ትልቅ ሳህን የጋራ ሼር አድርጋችሁ መክሰስ የሚባለው ላይ አብራችሁ አትበሉ፣ ትጣላላችሁ እስከ መክሰስ ባለ። ስለዚህ ይሄንን አንደርማይን ማድረግ በአዴናዊነት ነው አሉ። ይሄን አንደርማይን ማድረግ ፌር የሆነ ጥያቄ እንጠይቃለን እኮ አይደለም። ፌር የሆነ ጥያቄ አይደለም ያነሱት።
ፍትሃዊ የሆነ ጥያቄማ በወልቃይት ላይ፣ በራያ ላይ፣ በደራ ላይ፣ በመተከል ላይ ቢሉ አዎ እኔ ፍትሃዊ ጥያቄዎች ይፈቱ። የህልውና ጉዳይ ካረከውና በእነዚህ ጉዳዮች ላይ በጥፍሬም በጥርሴም በቢላዋም በመጥረቢያም በምናምንም እታገላለሁ ካለ እንዴት ነው የምትሄዱት? ጀስት ቴል ሚ ህልውና ስላሉት ማለት ነው። ይሄ ሶስተኛው ብአዴናዊነት ብለው ያመጡት ነው። ሁለተኛ ይቅርታ፣ ሶስተኛ ብአዴናዊነት ስርዓታዊና መንግስታዊ በሆነ መንገድ አጽመ ርስትን የማስነጠቅ መንገድ ነው። እኛ ደግሞ ስርዓታዊና መንግስታዊ በሆነ መንገድ የተነጠቅናቸውን አጽመ ርስቶቻችንን የትግላችን ማዕከል እናደርጋለን። እንግዲህ አጽመ ርስታችንን ተነጥቀናል ነው። የተነጠቅነው ግን የህልውና ትግል አድርገነዋል ነው። የህልውና ትግል ስላደረግነው ይህንን በህልውና ትግል ውስጥ እንወስደዋለን። አራተኛ አማራ አንገቱ አንድ ነው እንዳይሆን ማድረግ ተረፈ ብአዴንነት ነው ይላል። ከዛ የኛ ትግል አንገቱ አንድ የሆነውን አማራ መመለስ ነው፣ በቄና በመንደር መቧደን አይደለም። እኔ አንዳንድ ኮንሴፕቶች እውነት ለመናገር ስለማይገቡኝ እንዴት እንደማልፈው አላውቅም። ስንፍናዬን ውሰዱልኝ። እዚህ ጋር አባባል ከሆነም አማራ አንገቱ አንድ ነው ምን ማለት ነው? ኦሮሞስ አንገቱ አንድ ነው? ወላይታስ አንገቱ አንድ ነው? ሲዳማስ አንገቱ አንድ ነው? ኮንሴፕቹዋሊ ስላለ ምንድነው አንገቱ? በጣም ያኔ አብኖችም በጦዙ ሰዓት እሱን ነበር አንገታችን አንድ ነው ሲሉ ከምር አላውቀውም። የምርም ሰው ጠይቄም በቂ መልስ አላገኘውም። ምንድነው አንገቴ አንድ ነው ማለት? እንደ አንድ አንገት ነው የሚንቀሳቀሰው አማራ? በቃ እንትን ነው፣ አንድ አይነት ነው፣ አንድ አይነትነት ነው ያለው ማለት ባልገባኝ ነገር እንዳል አስተያየት እንዳልሰጥ ብዬ ነው። አማራ አንገቱ አንድ ነው፣ አንገቱ አንድ ነው። አይ ዶንት ኖ አንገቱ አንድ ነው። እንግዲህ አንድ አይነትነት ከሆነ በጣም አደገኛ ስለሆነ እሷ ላይ ኮሜንት ማድረግ እችላለሁ። አንድ አይነትነት ዳይቨርሲቲ የሌለው ሌላ ነገር፣ የተለያየ አመለካከት፣ የተለያየ አስተሳሰብ፣ የተለያየ ቋንቋ፣ የተለያየ ባህል፣ እሴቶች ምናምን የሌለው ከሆነ አላቅም። ስለ መልቲካልቸራሊዝም ከሆነ አንገቱ አንድ ነው ግን እኔ እንጃ። እንግዲህ እስቲ የምታውቁ ሰዎች በጻፉልኝ በአዲስ ኮምፓስ ጂሜል አማራ አንገቱ አንድ ነው ማለት እንዲህ ማለት ነው ኤርሚያስ በሉልኝ፣ ወደ ሌላ ነገር እንዳልገባ። ኢኔኒ ኬዝ የኛ ትግል አንገቱ አንድ የሆነውን አማራ ማስቀጠል ነው ብለዋል። እንግዲህ አንድ እንዲሆን እንመኛለን። አንገቱ ሲገባን፣ ዴፊኒሽኑ ሲገባን ማለት ነው። አሁን ወደ ዋናው ነጥብ ልመጣ ነው። አራተኛው ነጥብ ይሄን ሁሉ ከተናገሩ በኋላ የ20ኛው ቀን የትግል ውጤታቸው የአንድነት ትግላቸው ማጠናቀቂያው አራተኛ ነጥብ ላይ ነው። እኔ ነኝ 1 2 3 እያልኩ የጻፍኩት። ሄዳችሁ ማግኘት ትችላላችሁ። የፋኖ ሚዲያዎች ጋር መግለጫውን የምታገኙት ነው። ብዙ አላጮሁትም፣ ይገባኛል ለምን እንዳላጮሁት። ነገር ግን ግርማ ካሳ እነሱ የመሳሰሉ ሰዎች እነሱ የሚመሩት ሚዲያዎች እነሱ እንደ ግለሰብም ይሄ መግለጫ አውጥተዋል። መረጃ ቲቪ አራተኛውና ትልቁ ነጥብ ለኔ አፋሕድ ላይ ነው የሚለው። አፋሕድ ዘመቻ ከፍቶብናል። አፋሕድ ነው የሚባለው። አፋሕድ እሱ ነው ሌላኛው ፖይንት። አነበዋለሁ። ዘመቻ አንድነት ከመደገፍና ከመቀላቀል ፈንታ በተቃራኒው በዘመቻ አንድነት ከፍተኛ ድልን እየተቀዳጀ በሚገኙት የፋኖ ወንድሞቻችን ላይ በጎንደር፣ በሸዋ፣ በወሎና በጎጃም የጎንዮሽ ጦርነት ወይም ትንኮሳ በአፋሕድ ስም የሚንቀሳቀሱ አካላት ከፍተውብናል። ባይዘዌ የዘመቻ አንድነት ኦብጀክቲቭ ይሄ ነው ብያችሁ ነበር። ትረስታላችሁ? የዘመቻ አንድነት ዓላማ የእነ እስክንድር ቡድን ማጥፋት ነው። ዓላማ አፋሕድን ማጥፋት ነው። የአማራ ፋኖ ህዝባዊ ድርጅት ማለት ነው።
ስለዚህ ምን ብለው መጡ? አሁን በመግለጫቸው ላይ እነዘመነ በጎንደር በሸዋ በወሎና በጎጃም የጎንዮሽ ጦርነት ትንኮሳ በአፋድ ስም የሚንቀሳቀሱ ተከፍቶብናል። ይቀጥላሉ። ከዛ በተለይም በጎንደር በደቡባዊና ማዕከላዊ ጎንደር ቀጠናዎች የሚገኙ ወንድሞቻችንን ላይ ወደ ቀጠናቸው በመግባት ትንኮሳዎችን በማድረግ ከጠላት የማይተናነስ ድርጊት አፋሕድ ፈጽሞብናል። ምንድነው እያሉ ያሉት? በጎንደር ይለያያል። እንዲህም ጎንደር፣ ደቡባዊ ጎንደር እና ማዕከላዊ ጎንደር ላይ የእነ እስክንድር ሰዎች የማይገባቸው ቦታ ገብተው ቀጠናቸው ባልሆነ ቦታ ላይ ገብተው እንግዲህ አንድ የሆነው አንገት የቱ ጋር እንደሚመጣ አላውቅም። አንገቱ አንድ ነው ብለህ ከዛ የከሌ ቀጠና የምትለው አለ ማለት ነው። የሆነ ቀጠና ላይ የሚቀመጥ አንገት አለ፣ የሆነ ቀጠና ላይ የሚቀመጥ አንገት አለ ማለት ነው። ምንድነው ያሉት? በተለይም በጎንደር በደቡባዊና ማዕከላዊ ጎንደር ቀጠናዎች በሚገኙ ወንድሞቻችን ላይ ወደ ቀጠናቸው በመግባት ትንኮሳዎችን በማድረግ ከጠላት የማይተናነስ ድርጊት አፋሕዶች ፈጽመውብናል። ኦብጀክቲቭን በደንብ እያያችሁ እኔ ነግራችኋለሁ። የዘመቻ አንድነት ዓላማ አፋሕድን ማጥፋት ነው ብያችኋለሁ። ይቀጥላል። አሁን እነዘመነ ይቀጥላሉ። አራቱ ድርጅቶች ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ግጭት ጠማቂው የአፋሕድ ቡድን ተገልብጦ የፈጁን ጩኸት እያሰማ ነው። እርስ በርስ ነው የሚተላለቁት አላልኳችሁ? እርስ በርስ ነው የሚጋደሉት አላልኳችሁ? ከነሱ ስትሰሙ ነው የምታምኑት አንዳንዶቻችሁ። ይኸው መጡና ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው አፋሕዶች እኛን እየገደሉን እነሱ ግን ፈጁን እያሉ ይጮሃሉ። እዚህ ውስጥ ምን አለ? ፍጅት አለ ማለት ነው። የእርስ በርስ ፍጅት አለ። በነገራችን አንዱ አንዱን እየፈጀው ነው። አፋሕድ ነው አራቱን እነዘመን እየፈጀ ያለው። እነዘመን ናቸው አፋሕድን እየፈጁ ያሉት። ይመርመር። ቢያንስ ግን አሁን እነዘመነ ወጥተው ምን እያሉ ነው? ጅራፍ ራሱ ገርፎ ራሱ ይጮሃል። ግጭት ጠማቂ ናቸው አለ። ግጭት ጠማቂ ራሱ አስቂኝ ነው በጣም። አፋሕድን ግጭት ጠማቂ ያደረገው። ኧረ በስመ አብ! እነዚህ ሰዎች እንደው እኔ አንዳንዴ ሌቭል ኦፍ እንትናቸው ራሱ በስመ አብ በጣም እኮ ነው የሚገርመው። ግጭት ጠማቂ ነው። እነ እስክንድር ግጭት ጠማቂዎች ናቸው አላቸው። እነ ፕሮፌሰር አስራደ ግጭት ጠማቂዎች ናቸው አላቸው። እነዚህ ግጭት ጠማቂዎች ራሳቸው እየፈጁን ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ይጮሃሉ። ደግሞ መጥተው አደባባይ ወጥተው ፈጁን ብለው ይጮሃሉ። ይቀጥላል። አሁን የአፋሕድ ቡድን በአሁን ሰዓት በዘረፋና እገታ ውስጥ በመግባት ማህበረሰባችንን በማሳቀቅ ነውረኛ ድርጊት ውስጥ ተጠምዶ ይገኛል። ይህን ጥቁር ታሪክ በአስቸኳይ ያቁም። በደንብ ስሟት ይችን ነገር። የአፋሕድ ቡድን የእነ እስክንድር ቡድን በአሁን ሰዓት ምን ላይ ተጠምዷል አሉ? በዘረፋና እገታ ውስጥ። በመግባት ማህበረሰባችንን በማሳቀቅ ነውረኛ ድርጊት ውስጥ ተጠምዶ ይገኛል። እነ እስክንድር እገታ እያካሄዱ ነው፣ እነ እስክንድር ዘረፋ እያካሄዱ ነው የሚለው ማን? የነ ዘመነ ካሴ ቡድን ማለት ነው። የእገታ ኮንሴፕት አትሊስት ምን ጋ አለ? እነዘመነ አፋሕድን እየከሰሱ ነው። አፋሕዶች እነዘመንን እየከሰሱ ነው። ያልሰማውም አፋሕዶች ያጸፋ መልስ ሲሰጡ ደግሞ ይዤ እመጣለሁ። የነ እስክንድር ቡድን ያጸፋ መልስ ካለው ያጸፋ መግለጫ ካለው ደግሞ ይዘን እንመጣለን። እኔ ግን እዚህ ጋር እየነገርኳችሁ ያለሁት የዚህ የአንድነት ዘመቻ የሚባለው ኦብጀክቲቭ የመጠፋፋት ኦብጀክቲቭ ነው ብያችኋለሁ። አንዱ አንዱን በዋናነት
የነዘመነ ቡድን የሻቢያን ጉልበት ተጠቅሞ የቲፒኤልኤፍ ጉልበትን ተጠቅሞ እነ እስክንድርን ማጥፋት ነው ፍላጎቱ። ቢኮስ ቅድም ያልኳችሁ አሁን መጥተው ቀኝሽ ብረሳሽ ትርሳሽ ምናምን ማለት የጀመሩት እንደዛ አልነበረም ሲሉ የነበረው ቁራጭ መሬት ነው ሲሉ የከረሙት እነ ዘመነ እነ አስረስ። የነዛ ግን መጥተው ምን ብለው ነበረ? እነ እስክንድር ከቲፒኤልኤፍ ጋር ግንኙነት መፍጠር ከጠላት ጋር ግንኙነት ከመፍጠር ለይተን አናየውም ብሎ ነበር። ደነገጡ በዛ እነ ዘመነ። ስለዚህ ደነገጡና እኛ እኮ ቀኝ ብረሳሽን ትርሻ የምንል ሰዎች የነበርነን፣ ይሄማ ባዴናዊነት ነው፣ እኛ ባዴናዊነትን እኮ ነው የምንታገለው ብሎ መጡ። ባዴናዊ እነ ዘመነ ውስጥ ያሉት እኮ እነ ገዱ አንዳርጋቸው ናቸው። ትልቁ ባዴን እነ ዘመነ ውስጥ ነው ያለው። ገዱ አንዳርጋቸው ይባላል። ትልቁ ማለት ይሄ ዳቦ ትልቅ ዳቦ የገና ዳቦ ወይ ፋሲካ ዳቦ ገዱ አንዳርጋቸው የሚባል ባዴን አለ። የምንታገለው ባዴናዊነትን ነው ይለዋል እዚህ ጋር መጥተው። ኢን ኤኒ ኬዝ ሄዶ ኦብጀክቲቭ ዘመቻ አንድነት ማጠቃለያው ወደ አንድ ይመጡ ከሆነ እንኳን በነ እስክንድር መቃብር ላይ ነው አንድ የሚሆኑት። በነ ፕሮፌሰር አስራደ መቃብር ላይ ነው አንድ የሚሆኑት። በነ ኮሎኔል ፋንታው ሙአባ መቃብር ላይ ነው አንድ የሚሆኑት። ይሄ ነው እውነቱ፣ ይሄ ነው ሪያሊቲው። ዘመቻ አንድነት የቱን የተቆጣጠረው መሬት ነው? እስቲ አሁን 20 ቀን ሞላው አይደለ? እኔ ሚሊተሪ ሳይንስ ውስጥ አላጠናውም፣ ግን የሆነ ነገር ዘመቻ ሲከፈት ቢያንስ ትግራይ ጋር አይተን ነበረ። ዘመቻ ሉላ ምናምን አንድ ዘመቻ አንድ ሚሊተሪም ሲያጫውተኝ ነበር ሻለቃ። ኦኬ ስሙን ለጊዜው ዘመቻ የሆነ ሊሚትድ ታይም ነው የምታደርገው። ዘመቻ ከሌ ስትል 20 ምናምን ቀን የቆየ ዘመቻ፣ ቦታ ያልተቆጣጠረ ዘመቻ፣ መሰረታዊ ለውጥ ያላመጣ ዘመቻ ምኑ ነው ዘመቻ የሚሆነው? ኦብጀክቲቭ ቅድም እንዳልኳችሁ የአፋሃድ የሚባለውን የነ እስክንድርን ቡድን የነ ካፒቴን ማስረሻ ሰጤን ቡድን ማጥፋት ነው ኦብጀክቲቭ። አሁን ያየሁት ነገር ማጥፋት አልቻሉም፣ ሊያጠፏቸው አልቻሉም። ይቀጥላል ላጠቃለውና በአጠቃላይ መልኩ ይላል አንድ መሆናችን በአንድ ዝና ሰንሰለት መታገል ጅምር ስራችን የአጽመ ርስት ጥያቄያችን የሚያመው አካል ካለ እሱን ከአማራ ህዝብ ታሪካዊ ጠላቶች እኩል የምናየው ይሆናል ይላል። በአጠቃላይ መልኩ አንድ መሆናችን በአንድ ዝና ሰንሰለት መታገላችን ጅምር ስራችን የአጽመ ርስት ጥያቄዎቻችንን የሚያመው ካለ የአጽመ ርስት ጥያቄ የሚያመው ማን ነው? እኔ ያመኝም እውነት ለመናገር የአጽመ ርስት የሚያመው ካለ ማን ነው አለ? ጠላቶቻችን ነው። ትላንትና አንሶላ ካልተጋፈፍን ስትሉ ከርማችሁ ከኛ በላይ ላሳር ከእንደ ጠላት ዋነኛ ጠላታችን ከሌ ነው ተባብረን እንምጣ ምናምን ስትሉ ከረማችሁና አጽመ ርስታችንን እንዲና የሚያረግ ታሪካዊ ጠላታችን ለይተን አናየውም አላችሁ። ግን ማፈር ደና ሰንብት እኮ ነው እናንተ ጋር ያለው። እናንተው ናችሁ እኮ ሌላ ስትሉ የከረማችሁት። ዛሬ መጣችሁ የአጽመ ርስት ጥያቄያችንን የማያምን አካል ወይም የሚያማው አካል ከአማራ ህዝብ ታሪካዊ ጠላቶች እኩል ነው የምናየው። ይሄን እኮ ያላችሁ እነ እስክንድር ነበር እኮ ያሏችሁ። ይሄንን ያላኮችሁ እነ መቶ አለቃ ካፒቴን ማስረሻ ነበር ሲሏችሁ፣ እናንተን ሲሏችሁ የነበረው። ጩኸት እኮ ነው የምትቀሙ። ጩኸቴን ቀሙኝ አይደብርም? ጩኸቴን ቀሙኝ እኮ ነው የሆናችሁት። ስለዚህ ይሄ በአጠቃላይ እንግዲህ የተመለከቱት ነጥብ ነው። አሚን እኔ አሁንም ቢሆን የዘመቻ አንድነት ወዘተ የምትሉት ነገር ብዙ ርቀት የሚያስኬዳችሁ አይመስለኝም። አት ዘ ኢንድ መጠፋፋት አልቻላችሁ ወይም አጠፋዋለሁ ያላችሁትን የነ እስክንድርን አካል አፋሃድ የሚባለው ማጥፋት አልቻላችሁም።
ፎርጌት አባውት ፌደራል መንግስት ብልጽግና ምናምን እሱን ተውት። እዛው ባህር ዳር ዩኒቨርሲቲ ውስጥ ምክክር ኮሚሽኑ ከስንትና ስንት ወረዳዎች አምጥተው እያወያየ ነው ያለው። ስለዚህ ተላላኪነታችሁን አቁማችሁ እንደማትጠፋፉም አውቃችሁ ራሳችሁን ሪሼፕ አድርጋችሁ እንዴት ለዛ ህዝብ ዘላቂ ሰላም እናምጣ ብላችሁ ወደ ውይይት፣ ወደ ንግግር፣ ወደ ድርድር ብትመጡ ነው እኔ የምመክራችሁ። የቲፒኤልኤፍ ፀሐይ ጠልቋል። የነ ደብረጽዮን ፀሐይ ጠልቋል። የዛሬው በዋናነት ዛሬ የመጣው የቃል ኪዳን ሰነድ የበለጠ ፀሐይዋን ሩቅ አድርጎ አጥልቋታል። ቢኮዝ ኢምፕሊመንት የሚሆነው ትግራይ መሬት ላይ ስለሆነ የነዘመነ የትግል መሰረት ደግሞ በእነሱ ዙሪያ ያለው ተንጠልጣይ ትግል ነው ያለው። በራሱ ችሎ ቆሞ የሚሄድ ትግል አይደለም። የጀርባ አጥንት የለውም። የግዴታ ታካኪ ነው። ሁሌ እንደምላችሁ የነዘመነ ትግል የፓራሲቲካል ሆስት ሪሌሽንሺፕ ነው። የሚያማችሁ ይመማችሁ፣ እውነቱን ነው የምናገረው። የሆነ አካልን ካልታከከ መቆም አይችልም በራሱ። አሁን ደግሞ ሆስት ሊያደርጉ የሚችሉ አካላቶች በህግ በምናምን እየታገዱ ነው ያሉት። ጁኒየር ፓርትነር ሊሆኗችሁ አይችልም። በምንም ታምር ጁኒየር ፓርትነር ልትሆኑ አትችሉም። ሄዳችሁ ህግ ያግዳቸዋል። ሚዲያቸው ሊጨፍር ይችላል። በነገራችን ላይ የቲፒኤልኤፍ ስትራቴጂ ልንገራችሁ። አንዱ ስትራቴጂ ውጭ ሀገር ባለ ዲሲ፣ ካሊፎርኒያ ምናምን አውስትራሊያ ዴንቨር ባለ ሚዲያ ይጮሁላችኋል። ብራቮ ህብረት ሊመጣ ነው። እዚህም ዲሲም ያለ ሜሪላንድም ያለ ዳንድ ህብረት ሊመጣ ነው፣ ሰሜኑ ምናምን መጣ፣ ሌላው አካል ጨነቀው ምናምን ይሏችኋል። ልክ ትግራይ ጋር ሲመጡ ግን ኖ ጦርነት ወደ ትግራይ መምጣት የለበትም። ይሄን ነው የሚከተሉት። ጅላንፎ አለ። ጅላንፎ ለአማርኛው ይቅርታ፣ ምንም ማገናዘብ የከበደው እነዛ ሚዲያ ላይ መጥተው ነው ታታታታታ የሚሉት። ጀነራል ምግበይ መጥቶ አመነ አሯሩጦ አይደል እንዴ የነሱ ሚዲያዎች እኔ ከፋኖም ከምናምን የሚባል ከኤርትራም ግንኙነት የለኝም። ለምንድን ነው ምግበይ ተሯሩጦ መጥቶ መግለጫ የሰጠው? ለምን ይመስላችኋል? ለምንድን ነው ያንን የትላንትናውን አረጎራው ያላሳየው ምግበይ? እኔ ፋኖ የሚባል አግኝቼ አላገኝምም። አደባባይ ወጥቶ ለምን ተናገረ? መዘዙን ያውቀዋል መዘዙን። ውስጥ ለውስጥ ሊያደርግ ይችላል እንጂ በአደባባይ ነው። አያችሁ፣ በምንም ታምር እነሱ ትግራይ መሬት ላይ ጦርነት እንዲመጣ አይፈልጉም። which is wise ነው፣ ብልህነት ነው። በነገራችን ላይ ብልህነት ነው። ትግራይ መሬት ላይ እኔም ጦርነት እንዲመጣ አልፈልግም። አይደለም ትግራይ መሬት ላይ የአማራው መሬት ጦርነት እንዲመጣ እንዲላቀቅ ነው እየሰራው ያለው። ስለዚህ ምግባይ ብለህ ስትል ምናምን ከምግበይ ጋር ምናምን ስትል ኖ እኔ አልተገናኘውም። ትልቅ ሚዲያ የነሱ የሚዲያ የሚሏቸው ጋር ሄዶ ነው እኔ እንደዚህ አይነት ነገር የለኝም በፍጹም። እኔ ፕሪቶሪያ ስምምነት እንዲከበር ነው የምፈልገው። በሰላማዊ መንገድ በሆነ መንገድ የትግራይ ክልላዊ ግዛት እንዲመለስ ነው የምፈልገው። ስራዬም እሱ ነው። የጦርነት ፍላጎትም የለኝም። በጦርነት የሚሳካ ነገርም የለም። ጀነራል ምግበይ አደባባይ ወጥቶ ለምን ያለው ይመስላል? ምክንያቱም የትግራይ መሬት የጦር አውድማ እንዲሆን አይፈቅዱም። ሊደርሺፕ ማለት እሱ ነው። እዛው ሞኝ ባገኝ ጋር ሄደ ማውደሙ ነው የሚሻለው። ከዛ ኔሬቲቭ ይመጣላል። ያላንተ ጀግና ጎጃም እንዲተደረገ ምናምን አይቼዋለሁ። አንዳንዶች ያነሳ አዲስ ኮምፓስ ያነሳችሁትን አንደርማይን ስላደረኩት ነው አስተያየት ማልሰጠው። እሱ አንድም ሰው ቢቀር
እንዋጋለን የሚል ኮንሴፕት እንዴት ብዬ ነው መጥቻ አስተያየት የምሰጠው? ፌቨር አንድም ሰው ቢቀር ኮሎኔል መንግስቱን ጎትቼ ላምጣው። አዘይንድ እኮ ኮሎኔል መንግስቱ አንድም ሰው ቀርበው ዚምባብዌ ነው ሮጦ የገባው። ዛሬ የዲያስፖራ ጀነራል አንድም ሰው ቢቀር እንዋጋለን እያለኝ መልስ ልስጥ? ፌቨር ነውር አይደለም እንዴ? እንዴ እኔ ያውቃለሁ እኮ 4-3 ልጆቹን የተንከባከበ እንደሚያሳድግ ማቀው ዩቲዩብ 10,000 20,000 መጣ እያለ የዚህ ወር አነሰ የዚህ ወር በዛ እያለ ካልኩሌት የሚያደርግ ሰው የከሌ እንደዚህ የሆነ እያለ የሚል ሰው መጥቶ አንድም ሰው ቢቀር እስኪቀር እንዋጋለን ጎጃሜ ሆይ አንተነ ኮርነር የተደረግከው እያለ የሻዕቢያን መልእክት በሚያመጣ ሰው አምጥቼ እዚህ ውይይት ልክፈት? ፌቨር ፌር ነው? ኮሎኔል መንግስቱ እንኳን ፖዚሽን ላይ ቆጭ ብሎ እንደ ይሞታል ተብሎ ሲጠበቅ ቄሱ እንዳሉት እኔ እኮ እርሶን የምጠብቆት እንዳሉት እዛው ወንበር ላይ ክንችር ይላሉ ነው ያላቸው አይደል? ክንችር ይላሉ ወንበር እነ ኮሎኔል መንግስቱ። እየሳቀን የሰማው ኮሎኔል መንግስቱ ኦልሬዲ ዚምባብዌ እንደሚሄድ አመቻችቷል። ዲያስፖራ ተቀምጠሽ ልጆችሽን እያሳደግሽ መኖሪያ ቤት የራስሽን እያያዝሽ ላይፍሽን እየቀጨሽ ሳመር መጣ ዊንተር መጣ እያልሽ የልጆችሽን የአንቺን የቤተሰብ ሶሪ ቤተሰብ ጋር አልገባ ልትወስ ላይፍሽን እየቀጨሽ ትትትት ካልሽ በኋላ ድራፍት ልትጠጪ ወጣሽ ጥሬ ስጋ እየቆረጥሽ እየበላሽ እድሜ ልክሽን አንድ ሰው እስኪቀር እንዋጋለን። የዲያስፖራ ጀነራል እና አማራ በሙሉ ያልቅና አንድ ሰው ይቀራል እሱ እና ይሄን ልተንት ነው መጥቼ ፌቨር ንከሌ አንድ ሰው እስኪቀር እንዋጋለን አለ ብዬ ልምጣ? ዳትስ ዋይ ስለማቀው ነው ኢግኖር ያደረኩት። እኔ ጅራሬውን እንደሚያስደስት ይገባኛል። እኔ ጅራሬ እኔ ጋር እንዲመጣ ግን አልፈልግም። የጅራሬ ውይይት የጅራሬ ሀሳቦችን ይዤ እዚህ አምጥቼ ዲስከሽን ፖይንት ማድረግ አልፈልግም። ብዙ 1001 የሚያስቁ ነገር ልነግራችሁ ይችል ነበር። 1001 ሰምቻለሁ ትናንት 1001 የሚያስቁ ነገሮች ግን ብዙ ኢምፖርታንት አይደለም። ለዚህ ነው እኔ ብቻዬን ሆኜ በቃ የባንዳነት ጫፍ የአላዋቂነት ጫፍ ሰው እንዴት አትሊስት የሆነ ነገር አነብም ብሔርተኝነትና መልቲካልቸራሊዝምን ልዩነትን እንኳን ሳያውቅ የሚገባ እድሜ ልክ ሚዲያ ላይ ተቀምጫለሁ። ግን ሰዎች በቋንቋቸው በሃይማኖት ኧረ ፕሊዝ ብሔርተኝነት ሌላ፣ ህብረ ባህላዊነት ሌላ፣ መልቲካልቸራሊዝም ሌላ፣ ናሽናሊዝም ሌላ። ይሄን እንኳን የማያውቅ እንደመጥቼ ልተንትን ተንጂ ፌቨር ሶ በዚህ ደረጃ መውረድማ የለብንም እና በዛ ደረጃ ጥያቄ ሲነሳ ስላላየሁት ወይ ብዬ አይደለም። ለኔም ክብሬን ይነካኛል። መጥቼ እነዛን 1001 ነገሮች ባነሳቸው የዝቅታ ጫፍ ላይ የዝቅታው እስር ነው የምቀመጠው። በነገራችን ላይ እንዳውቀዋለሁ ደግሞ እያንዳንዱን ነገር ስለማውቀው ነው። ምን አይነት አላዋቂነት እንዳለ፣ ምን አይነት ስሜታዊነት እንዳለ አውቀዋለሁ። ነገ ከነገ ወዲያ ኮስት የሚያደርገኝ ብሎ እንኳን አለማሰብ እንዳለ አውቀዋለሁ። በነገራችን ሌላው ቢቀር ኮስት ያደርገኛል። አንዳንዴ እኮ ኮስት ቤኔፊት አናሊሲስም ይሰራል። የሆነ ነገር ይሄን ብናገር ነገ ከነገ ወዲያ ለታሪኬም እንዴት ነው የሚቀመጠው? እኔስ ነገ ሳየው እንዴት ነው የሚሰማኝ? ይሰራል እኮ ሪያሊቲ እኮ ነው። መሬት ላይ ያለ እኮ የተነጠፈ ሪያሊቲ ነው። የእነ ኢሳያስ ጥላቻ እኮ መሬት ላይ የተነጠፈ ሪያሊቲ ነው። የሻዕቢያ ጥላቻ
እነዚህ ሰዎች እኮ እንግዳ የሚያደርጓቸው የሻዕቢያ ሰዎችን አይታችኋቸዋል? ቀንድል ሚዲያ የሆነች አንድ ሴት ልጅ የምታቀርበው አይታችኋል? እነዚህ ሰዎች እንግዳ የሚያደርጓቸውን የሻዕቢያ ሰዎች አይታችኋል? እቺ ቀኝ ገዢዋ ኢትዮጵያ፣ እቺ በዝባዧ ኢትዮጵያ፣ እቺ በረሃብ ያለቀችው ኢትዮጵያ፣ እቺ የሰው ትፋት ኢትዮጵያ፣ እቺ የዓለም ማፈሪያ ኢትዮጵያ፣ በድርቅ ስድስተኛ የሆነች ኢትዮጵያ፣ እንደዚህ የሚሉ ኢትዮጵያን የሚያንቋሽሹ ሰዎች የእነዚህ ሰዎች ክብር እንግዳ ናቸው። እና ይመጥቼ ልናገር ፌቨን ሞት አይሻልም? ከዛ ወጥተሽ ኢትዮጵያ ሀገር ልትይ ነው? ባንዲራዬ አረንጓዴ ቢጫ ቀይ ምናምን ብለሽ ልጨፍሪ ነው? ከዛ በኋላ አንሶላ የምትጋፈፊው ሰው አንቺ ሞትለታለው ምናምን የቴዲ አፍሮ ዘፈን ምናምን እያልሽ የምታለቅሺ ሲለቀስ ስለማቅ ነው። በነገራችን በቴዲ አፍሮ ዘፈን ሲለቀስ አውቃለሁ። እዚህ መጥቶ እየተናገረ ያለው ይቺ ቅንገዥዋ፣ ይቺ ሰው ላይ ተንጠልጣለዋ፣ ጥገኛዋ፣ የረሃብ ምልክቷ፣ በዓለም ስድስተኛ ምልክት፣ የኋላ ቀርነት ምልክት ይሄን ነው እየተባለ ያለው። ስለዚህ ነው ይገባኛል ፌቨን ይህንን መጥቼ ላቀርበው አልችልም። የግል ማስታወሻቸውን ስናሰፍር የግል ማስታወሻችን ላይ ከነማጋ ነበር የነበር ነው የሚለውን ነገር ያኔ እናሳያቸዋል። ከነማጋ ነው፣ ምን አይነት አመለካከት፣ ምን አይነት አስተሳሰብ፣ ምን አይነት ትንንሽ ሰዎች፣ ምን አይነት በኪሳቸው ሰውን ስልጣን ምናምን እያሉ ግን በኪሳቸው ቅርሰ ጉልላት ይዘው ሲዘሩ የነበሩ ሰዎች አብረው እንደነበሩ፣ ጠሽ ጠሽ ከሌለ ዜና የለም ብለው የሚሉ ሰዎች አብረው እንደነበሩ፣ ህይወት ማለት ጠሽ ጠሽ ሲኖር ነው ብሎ የሚያስቡ ሰዎች አብረው እንደነበሩ፣ ጭር ሲል አልወድም አብረው እንደነበሩ ግን በማስታወሻችን እናሳያቸዋለን፣ በትዝታዎቻችን እናሳያቸዋለን። ከዛ አልፈን መተን ግን አይ ዶንት ቲንክ ዲስኩሮቻቸውን የምናቀርቡ አይመስለኝም። አንደኛ የተተፉ ናቸው። በዛ በኩል ቲፒኤልኤፍ ይንቃቸዋል፣ በዚህ በኩል ሻዕቢያ ዳይፐር በየቀኑ ነው የሚያቀያይራቸው። ምንድን ናቸው እነዚህ? ቁመናቸው ምንድን ነው? ለዚህ ነው ዝም ያልኩት፣ ለዚህ ነው ስቄ ያለፍኩት። እነዚህ ናቸው እንግዲህ አርበኛ ተብለው የአማራን ህዝብ ትግል የሚመሩት። በውጭ ጀነራል ሆነው ተቀምጠው አንድ ሰው እስኪቀር እንኳን ትግሉ አይቆምም። 40 ሚሊዮን የአማራ ህዝብ ቢሆን 39 ሚሊዮን 399,099 ሲሞት አንድ ሰው ሲቀር ትግሉ ያልቃል። ፉከራቸው ይሄ ነው። የኮሎኔል መንግስቱ ኃይለማርያም ልጆች ናቸው። እኔ ኮሎኔል መንግስቱን የኮነንኳል አንድ ሰው ባይቀር ከሚለው አንጻር ነው። ዘፈናቸውም እሱ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።